ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ላይ ተቃውሞ ገጠመው። የትግራይ ዲፕሎማቲክ ተሟጋች ምክር ቤት ለአውሮፓ ህብረት ደብዳቤ ጻፈ። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገሮች ውስጥ አንዷ ሆነች። የኢትዮጵያ ሀገራዊ ምክክር ሂደት ወደ መጨረሻ ምዕራፍ ቢቃረብም ኦነግ፣ ኦፌኮ፣ መኢአድ፣ ኢሃፓና እናት ፓርቲዎች እየተሳተፉ አይደለም። በደቡብ አፍሪካ ቢያንስ 5 ኢትዮጵያውያን በአንድ ሳምንት ጊዜ ውስጥ ተገደሉ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ኤርትራ ባለፉት 6 ዓመታት ውስጥ በትንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገሮች ውስጥ አንዷ ሆነች። ሚግሬሽን ኦብዘርቫቶሪ ወይም ኦክስፎርድ ከፈረንጆቹ 2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ይፋ ያደረገ ሲሆን 6 ሀገራት ኢራን፣ አፍጋኒስታን፣ ኢራቅ፣ አልቤኒያ፣ ሶሪያ፣ ኤርትራ ባለፉት 6 ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያህል ይዘዋል ብለዋል። በስደቱ ኢራን 17%፣ አፍጋኒስታን 15%፣ ኢራቅ 12%፣ አልቤኒያ 10%፣ ሶሪያ 9%፣ ኤርትራ 8% ይይዛሉ። ለዚህ ስደት መነሻ በአገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰት፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳ እንደ ምክንያትም አስቀምጠዋል። ኤርትራ በከባድ ጭቆና፣ በጦርነት ሳይሆን በዓለም ላይ ካሉ እጅግ ጨካኝ ስርዓቶች አንዱ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ ፕሬስ አለመኖር፣ የዕድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ መጠቀሱን ክንፋን መረጃ ተመልክቷል። ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጥ የሚያስገድደው መመሪያ ላይ ተቃውሞ ገጠመው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድድ መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ትላንት ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎቹ ተቃውሞ ማሰማታቸው ተዘግቧል። የተማሪዎች ተቃውሞ ከተሰማባቸው ከፍተኛ የመንግስት ትምህርት ቤት ተቋማት መካከል አምቦ፣ አሩሲ፣ ቡሌ ሆራ፣ ሰላሌ፣ ደወላቡ እና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት መረጃዎቹ ያሳያሉ። ተቃውሞ ያሰሙ ተማሪዎች ካስተጋቧቸው መፈክሮች መካከል የትምህርት ሙያ ስልጠና ያልወሰደ ተማሪዎች የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚሉ እንደሚገኙበት ምንጮቹ ተናግረዋል። ፕሮፌሰር ብርሃኑ ከሰሞኑ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። የኢትዮጵያ ሀገራዊ ምክክር የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ መሆናቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ሂደት ወደ መጨረሻ ምዕራፍ ቢቃረብም ኦነግ፣ ኦፌኮ፣ መኢአድ፣ ኢሃፓና እናት ፓርቲዎች እየተሳተፉ አይደለም። የትግራይ ህዝብም እስካሁን በሂደቱ ውክልና እንደሌለው የኢትዮጵያ ብሔራዊ ምክክር ኮሚሽን ገልጿል። ሂደቱን የገጠሙት ተግዳሮቶች አብዛኞቹ ፖለቲካዊ መሆናቸውን ዋና ኮሚሽነር መስፍን አርአያም ተናግረዋል። ከተጀመረ 3 ዓመት ከመንፈቅ ገደማ ያስቆጠረው የኢትዮጵያ ሀገራዊ ምክክር ሂደት የመጨረሻ ምዕራፍ ላይ መድረሱን ሂደቱን የሚመሩት ኮሚሽነር ገልጸዋል። በሂደቱ ሀገራዊ ምክክር ጉባኤ ለመፍጠር ጫፍ ላይ ቢደረስም መፍትሄ የሚፈልጉ በርካታ ችግሮች መኖራቸውን የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ባለፈው አርብ ከፖለቲካ ፓርቲዎች ጋር በተደረገ ውይይት ላይ ተናግረዋል። ሀገራዊ ምክክር ሂደቱ እስካሁን በደረሰበት ምዕራፍ ያጋጠሙት ችግሮች የዘረዘሩት ዋና ኮሚሽኑ አብዛኛው ፖለቲካዊ መሆናቸውን ፖለቲካዊ መፍትሄ ያስፈልጋል ብለው እናምናለን ሲሉም ተደምጠዋል። የትግራይ ህዝብ ውክልና አለማግኘቱን የኮሚሽኑ ኃላፊ ከጊዜ ጋር ሩጫ ውስጥ እንዲገቡ ካደረጓቸው ጉዳዮች አንዱ መሆናቸውን ኮሚሽነር መላኩ ወልደ ማርያምም ተናግረዋል። የትግራይ ህዝብ በምክክር ሂደቱ እንዲካተትና ትርጉም ያለው ተሳትፎ እንዲኖር የኢትዮጵያ ፌዴራል መንግስትና ህወሓት ግጭት የማቆም ስምምነት ከተፈራረሙ በኋላ ኮሚሽኑ የተለያዩ ጥረቶች ሲያደርግ መቆየቱን ኮሚሽነር መላኩ ገልጸዋል። በክልሉ ጊዜያዊ አስተዳደርና የተለያዩ ባለድርሻ አካላት በኩል አብዛኛው የፖለቲካ ይዘት ያላቸውና ከፕሪቶሪያው ስምምነት አተገባበር ጋር የተያያዘ ጥያቄ መቅረባቸውን የገለጹት ኮሚሽነር መላኩ በአብዛኛው ከፌዴራል መንግስት ጋር የተያያዘ በመሆናቸው ለመንግስት ከፍተኛ የስራ ኃላፊዎች በማቅረብ መፍትሄ እንዲፈለግላቸው በእኛም በኩል ግፊት ስናደርግ ቆይተናል ሲሉም አብራርተዋል። ይሁንና ችግሮቹ ባለመፈታታቸው የመጀመሪያው ስራ በእቅዳችን መሰረት መከናወን አልቻለም ሲሉ ሂደቱን የሚገኝበትንም አስረድተዋል። በዚህም ሰበብ በሌሎች የኢትዮጵያ ክልሎች የተከናወነ ተሳታፊዎች ልየታና አጀንዳ ማሰባሰብ ስራ በትግራይ አልተከናወነም ብለዋል። የኮሚሽኑ ኃላፊ ከኢትዮጵያ የፖለቲካ ፓርቲዎች 80% ያህሉ በምክክር ሂደቱ ተካተው ንቁ ተሳትፎ እያደረጉ መሆናቸውን ገልጸዋል። ይሁንና ፓርቲዎቹ ተሳትፎ ሙሉ አለመሆን የኢትዮጵያን ችግር ለመፍታት ላቀድነው ምክክር ፈተና ነው ብለዋል። የተቃዋሚ ፓርቲዎች ከከሳ አባላት ከጅምሩ ያልተሳተፉ መሆናቸውን ኮሚሽነር መላኩ ተናግረዋል። የመላ ኢትዮጵያ አንድነት ፓርቲ፣ መኢአድ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ፣ ኢሃፓ እና
እናት ፓርቲዎች በአማራ ክልል ከተካሄደ የአጀንዳ አሰባሰብ መድረክ ጀምሮ ተሳትፏቸውን ያቋረጡ ናቸው። የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራል ኮንግረስ፣ መኢአድ፣ ኢሃፓና እናት ፓርቲ አመራሮችን ወደ ኢትዮጵያ ሀገራዊ ምክክር ኮሚሽን ጽህፈት ቤት በመጥራት በሚያነሷቸው ጉዳዮች ዙሪያ ንግግር መደረጉን ኮሚሽነር መላኩም ጠቅሰዋል። አብዛኞቹ የሚያነሷቸው ጉዳዮች ከሀገራዊ ምክክር ኮሚሽኑ ጋር የተያያዘ አይደለም፣ አብዛኛው የሚያነሷቸው ጉዳዮች ከመንግስት ጋር የተያያዙ ጉዳዮች ናቸው ሲሉም አስረድተዋል። የፖለቲካ ፓርቲዎቹ ስጋቶቻቸውን በተመለከተ የኢትዮጵያ ሀገራዊ ምክክር ኮሚሽን አስፈላጊውን ነገር ለማድረግ መሞከሩን የገለጹት ኮሚሽነሩ ይሁንና ተቋሙ ውሳኔ ሰጪ አካል ባለመሆኑ መፍትሄ ሊያበጅላቸው እንደማይችል ጠቁመዋል። በሂደቱ የማይሳተፉ የፖለቲካ ፓርቲዎች በሀገሪቱ የተለያዩ አካባቢዎች በመካሄድ ላይ የሚገኝ ግጭቶች መቆም አለባቸው፣ በፖለቲካ አመለካከታቸው ምክንያት የታሰሩ የፖለቲካ እስረኞች መለቀቅ አለባቸው የሚል አቋም እንዳላቸው ኮሚሽነር መላኩም ተናግረዋል። ከሀገራዊ ምክክር በፊት በመንግስትና በፖለቲካ ፓርቲዎች መካከል ፖለቲካዊ ድርድር መደረግ አለበት የሚል ሐሳብም ለኮሚሽኑ ቀርቦለታል። ፋኖና የኦሮሞ ነጻነት ሰራዊት ጨምሮ ከመንግስት ጋር የሚዋጉ ታጣቂዎች ሀገራዊ መግባባት ለማምጣት በታቀደው ምክክር ሂደት ላይ እንዲሳተፉ ከዚህ ቀደም ተደጋጋሚ ጥሪ ሲቀርብም ቆይቷል። የታጠቁ ኃይሎች ተወካይ ነን ወይም ግንኙነት አለን የሚሉ ወገኖች በኢትዮጵያ ውስጥ በውጭም ሀገራት ውይይት ተደርጓል። ታጣቂ ኃይሎች የተመለከተ ውይይት የተደረጉት ከፖለቲካ ፓርቲዎች፣ ከሃይማኖት ተቋማት፣ ከምርጫ ቦርድ፣ ከሚዲያዎች፣ ከፌዴራልና ከክልል ስራ ኃላፊዎች፣ ከሲቪል ማህበር፣ ከተለያዩ ሀገራት ኤምባሲዎች፣ ከዓለም አቀፍ ቀይ መስቀል የመሳሰሉ ተቋማት ጋር ጭምር ነው። ኮሚሽነር መላኩ መፍትሄ የሚፈለግበት መፍትሄ የሚበጅለት ሁኔታ ለማመቻቸት ኮሚሽኑ የሚችለውን አድርጓል ሲሉም ተደምጠዋል። የኮሚሽኑ ኃላፊ ከተለያዩ የሀገሪቱ ክልሎች የተውጣጡ ተሳታፊዎች በተለያዩ አጀንዳዎች ላይ የሚወያዩበት ሀገራዊ ጉባኤ በተያያዘው ዓመት የማካሄድ እቅድ አላቸው። ሀገራዊ ምክክርና ሰባተኛው አጠቃላይ ምርጫ የሚካሄድበት ጊዜ መደራረብ ራሱን የቻለ ተግዳሮት ሆኗል። የወላይታ ብሔራዊ ንቅናቄና አረና ትግራይ ለዲሞክራሲ ሉዓላዊነት ጨምሮ 10 ተቃዋሚ የፖለቲካ ፓርቲዎች ግን ከምርጫው በፊት ብሔራዊ መግባባት መገንባትና በውጭና በሀገር ውስጥ በትጥቅ ትግል ላይ የሚገኙ ጨምሮ ከሁሉም የፖለቲካ ኃይሎችና ባለድርሻ ጋር በሚደረግ ሁሉ አካታች ውይይት እርቅ ማድረግ ያስፈልጋል የሚል አቋም አላቸው። ፓርቲዎቹ በሀገሪቱ አንገብጋቢ ጉዳዮች ላይ ሰፊ ውይይትና ድርድር ተደርጎ ስምምነት ላይ ሳይደረስ የሚካሄድ ምርጫ የፖለቲካ ቀውስ ከማባባስ ባለፈ መፍትሄ ሊያመጣ አይችልም ሲሉም አስጠንቅቀዋል። ኦነግ፣ ኦፌኮና ህብረ ኢትዮጵያ ዲሞክራሲ ድርጅት ጨምሮ 10 የፖለቲካ ፓርቲዎች ከ2 ሳምንት በፊት በጋራ ያወጡት መግለጫ በማካሄድ ላይ በሚገኘው ሀገራዊ ምክክር እምነት እንደሌላቸውም የሚጠቁም ነው። ፓርቲዎቹ ለእውነተኛ ዲሞክራሲያዊ ሽግግር የጋራ የሆነ ፍኖተ ካርታ ለማዘጋጀት መንግስት በአፋጣኝ ሁሉን አቀፍ የፖለቲካ ውይይት እንዲጀምር ጥሪም አቅርበው ነበር። ገዢው ብልጽግና ፓርቲና መንግስት ግን ሰባተኛው አጠቃላይ ሀገራዊ ምርጫ በታቀደው ጊዜ ይካሄዳል የሚል አቋም አላቸው። ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክሩ ግንቦት 24 ቀን 2018 ዓ.ም ሊካሄድ ጊዜ ቀጠሮ ከተያዘለት ምርጫ ጋር ምንም ትስስር የለውም የሚል አቋም እንዳላቸው ለተወካዮች ምክር ቤት ተናግረዋል። ምርጫን የሚያስቆም ምክክር አንፈልግም ያሉት አብይ ምርጫው ጊዜ ጠብቆ የሚፈጸም ይሆናል ሲሉም አስረድተዋል። የትግራይ ዲፕሎማቲክ ተሟጋች ምክር ቤት በአውሮፓ TDACE ለሁሉም የአውሮፓ ህብረት የውጭ ጉዳይ ሚኒስቴሮች ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን ደብዳቤ ጽፏል። ደብዳቤው በቅርቡ በአፋር ክልል ራሱን TDF ብሎ የሚጠራ ታጣቂ ቡድን ትንኮሳ መፈጸሙን ተከትሎ የድሮን ጥቃት መፈጸሙን በመጥቀስ የፕሪቶሪያው ስምምነት በግልጽ መጣሱንና በትግራይና በአፍሪካ ቀንድ በሚሊዮን የሚቆጠሩ ሲቪሎች ላይ ተጨማሪ አደጋ ተደቅኗል ብሏል። አውሮፓ ህብረት ሌላ አደጋ ለመከላከል ሲቪሎችን ለመጠበቅና ያለውን የሰላም ማዕቀፍ ለማስጠበቅ የፖለቲካና የኢኮኖሚ አቅሙን ተጠቅሞ ጫና እንዲያደርግ ጥሪን አቅርቧል ተብሏል። በደቡብ አፍሪካ ቢያንስ 5 ኢትዮጵያዊ በአንድ ሳምንት ጊዜ ውስጥ ተገደለ። ቢያንስ 5 ኢትዮጵያዊ በደቡብ አፍሪካ ባለፈው ሳምንት በታጣቂዎች ተገድሏል። በደቡብ አፍሪካ የተባበሩት ኢትዮጵያ ማህበረሰብ ማህበርና አንድ የማህበር አንቂ በጆሃንስበርግና በአካባቢው እንዲሁም በደርባን የኢትዮጵያን የገደሉት ወንጀለኞች መሆናቸውን ለዶቼ ቬሌ ተናግረዋል። ሌሎች ግድያዎች ደርሰው ሊሆንም ይችላሉ ብለዋል። ደቡብ አፍሪካ ውስጥ ኢትዮጵያውያን በታጣቂዎች ሲገደሉ ባለፈው ሳምንት የመጀመሪያው አይደለም። በሀገሪቱ መጤ ጠሎች ኢትዮጵያውያንን ጨምሮ ጥቁር አፍሪካውያንን ሲገድሉና ሲዘርፉ ብዙ ዓመታት ተቆጥሯል። ከዚህ ጋር ወንጀለኞች አድብተው ኢትዮጵያውያንን እንደሚገድሉ ይሰማል። የተባበሩት የኢትዮጵያ ማህበረሰብ ማህበርና አንድ የማህበረሰብ አንቂ ለዶቼ ቬሌ እንደተናገሩት ባለፈው ሳምንት በጆሃንስበርግ እና አካባቢው እንዲሁም በደርባን ከተማ ነፍሰ ገዳዮች ኢትዮጵያውያንን ቤት ወይም የንግድ ድርጅት ሄደው እንዲሁም በጠራራ ፀሐይ በመንገድ ላይ ነው ኢትዮጵያውያንን የገደሉት። አቶ ዮሐንስ አቢቡ መቀመጫውን በደቡብ አፍሪካ የንግድ ከተማ ጆሃንስበርግ ያደረገ በደቡብ አፍሪካ የተባበሩት ኢትዮጵያ ማህበር ፕሬዝዳንት ናቸው። ባለፈው ሳምንት ከተገደሉት ኢትዮጵያውያን መካከል በጆሃንስበርግ ከተማ በመኪና ሲጓዙ የነበሩ አንድ ኢትዮጵያዊ እንደሚገኙበት አቶ ዮሐንስ ተናግረዋል። ሌሎች 2 ኢትዮጵያውያን በተመሳሳይ ወንጀል በደርባን ከተማ ተገድለዋል ተብሏል። አቶ ዮሐንስ እንደተናገሩት በመካከላቸው አንዱ በጣም አሰቃቂ በሚባል መንገድ ነው የተገደለው። ዶቼ ቬሌ ያነጋግራቸው በደርባን የደቡብ አፍሪካ የፍትህ ቢሮ ሰራተኛና የማህበረሰብ አንቂ አቶ ኮስሞስ ገብረ ሚካኤል በሚኖሩበት በሌላኛው የደቡብ አፍሪካ ከተማ በደርባን በዚህ ባለፈው ሳምንት የተገደሉ ኢትዮጵያውያን ቁጥር ከ3 በላይ ነው ብለዋል። ከመካከላቸው እርሳቸው በቅርብ የሚያውቁት ሰው ይገኝበታል። በጆሃንስበርግ ስለተገደሉትም መረጃ አላቸው። አቶ ኮስሞስም ሆነ አቶ ዮሐንስ እንደሚናገሩት በአሁን ጊዜ በደቡብ አፍሪካ ውስጥ በውጭ ዜጎች ላይ የሚፈጸም ጥቃት በተለይም በጥቁር ደቡብ አፍሪካ ያለ
ላይ ያነጣጠረ ነው። የዚህም ምክንያት እንደ አቶ ኮስሞስ ገለጻ በሀገሪቱ ስለ ጥቁር አፍሪካን የሚነገረው የጥላቻ ትርክት እየተበራከተ መሄዱ ነው። ይህም የግድያው መጠን በዚያው ልክ እየጨመረ እንዲሄድ አድርጎታል ይላሉ አቶ ኮስሞስ። አቶ ዮሐንስ በበኩላቸው በተለይ የባለፈው ሳምንቱ አይነት ታጣቂዎች አድብተው በጥቁር አፍሪካውያን ላይ ግድያ ሊፈጽሙ የሚችሉባቸው የሚሉት ምክንያት አለ። ስለ ባለፈው ሳምንት በደቡብ አፍሪካ በኢትዮጵያ ላይ ስለደረሰው ግድያ በደቡብ አፍሪካ የኢትዮጵያ አምባሳደር አስተያየት ለማካተት የተደረገው ጥረት እንዳልተሳካ ዶቼ ቬሌ ተናግረዋል።